አንተ ሉላ እንዴ ሉላ ምን ሆኖ ነው? እስታክ አድርጎ ነው መሰለኝ። እንዴ አንተ ሉል ምን አድርገው ነው? ኧረ እኔ ምንም አላደረኩትም። ቅድም ወጥተን ነበር። ከዛ እዩን አገኘናት። ከዩ ጋር እንዲያወሩ ጥያቸው መጣሁ። ቤት በኩል ቀድሞኝ ቤት እንደደረሰ አላቅም። ይኸው እንደዚህ ሆኖ ጠበቀኝ። ምን አርጋ ተላከው ምን አርጋ አላቅም። ቆይ ምንድነው በየተራ እየደነዘዛችሁ የምትጠብቁኝ? ኧረ ቹቻ ልጅ ግን የሚነቃ አይመስለኝም። የሆነ ነገር እናድርግ እስቲ። እንደ ድሮ ቲቪ መታ መታ አድርገው ከነቃ። ምንድነው? ምን ይሳናል? አምላኬ አንደበቱ ተከፈተ። ኧረ ቹቻ በእናትህ አትጩበት። ደግሞ ተመልሶ ልሳኑ እንዳይዘጋ። ያማችኋል እንዴ? ምንድነው? በተአምር ደንዝዘ ከቀረበት ስላነቀው ትጮብኛለህ? ቆይ ምን አድርጋ ነው? ማን ከማጋ ነው ጥዬ የመጣሁት? ጉንጭን ስማ። እንደዚህ ካደነዘዘችማ ሌላ ነገር ብታደርግ ምን ልትሆን ነው? እሱ ጋማ ማን አድርሶት ጀመራችሁ ደግሞ? እሺና ምንም ሳታወራት መጣ? በየት በኩል ነው የሚያወራው? ልሳኑ እንደዚህ ዘግታው በቃ ተለከፈ ልጅ። ይቺ ልጅማ በቡዳ ነው የበላችው። አንድ ቀን ቄስ አምጥተን በጸበል ማስረጨት አለብን። እውነት ብለሃል። እረስቼ ቡቻ ጋር ደውለት እስቲ ከመጣ እንዲረሱብና ደውለታለሁ። ቡቻ እንዴት ነሽ? የት ሆነ ነው? ምን ትሰራለህ በር ላይ? እንዴ አታንኳኳው ነበር? በቃ መጣሁ። አገኘሽው? ምን ትሰራለህ እዚህ? አንቺን እየጠበቅኩ ነው። ለምን የምጠብቀኝ? ፍላሹን አገኘሽው? አላገኘሽው? ባገኘው ምን ልትሆን ማለት? ባገኘው እንደሰጠው ጠብቀህ ነበር እና አንተ እናቴ ቀልድ ላይ ነህ። ቀልድን ከጨረስክ ነው መሄድ አለብኝ። እሺ ቢያንስ እንዳገኘሽውና እንዳላገኘሽው ንገሪ። ባገኘውማ በዚህ ሰዓት ይኸውልህ ኮተቷን ሰብስባ ወጥታ ስታለቅስ ነበር መታገኛት። እሺ አንቺ ግን ምን አይነቷ አውሬ ነሽ? በቃ አትመጻደቅ። ሁለታችንም አውሬዎች ነን። እሺ እኔ ካንቺ ጋር የምነጻጸር አይነት ሰው አይደለሁ። አንተ ደግሞ ጅሉ አውሬ ነሽ። ቡቻ ምንድነው ያስጨነቀ? እዚህ ድረስ የሚያስመጣ ነገር? ይኸውልህ ቡቻ፣ መናገር ያለብን ነገር ምንም ነገር ሳትፈራ ተናገር። ለሚፈጠረው እያንዳንዱ ነገር ኃላፊነቱን እኛ እንወስዳለን። ምንድነው? ክፈትን ነው እንዴ? ትንሹ አይደለችም እንዴ? ምንድነው? ቡቻ ቅድም መቅዲን አግኝቻት ነበር። ወይ ጉድ! ደግሞ ምን አድርግልኛለች? ድፈራት አለች። ምን? ቅድም እኮ ነው። ከዛ እሷን አግኝቼ እናንተ ጋር መጣሁ። ድፈራት ማለት ምን ማለት ነው? ቆይ ከደፈርካትስ በኋላ ቪዲዮ ቅርጻትና ለመቅዲ ያሳያታለሁ። ኧረ ምን አይነት አውሬ ናት እንዴ! እንዲህ ስለዛው አጋሽታት አትመጣም ነበር? ምን አይነት ሰይጣን ነች እቺ ግን! መቅዲ በዚህ ልክ ሄዳለች ማለት ነው? ሄሎ ይዛና፣ ቶሎ መገናኘት አለብን። እንዴት ነሽ? ደህና ነኝ። እንዴት ነህ? ደህና ነኝ። ግቢያ። ትንሿ አለች እንዴ? አዎ አለች። ግቢ። እንዴ እዩ ወይዬ ምን አልከኝ? ምን ሆነሻል? ይህን ሰሞን መፍዘዝ፣ በሀሳብ መዋጣ ብስተሻል። በሰላም ነው? አረ እንዲሁ ዝም ብዬ ነው። እሺ በቃ ነይ ግቢ። ደህና ዋላ ብዬ። እንደምን አልሽ የኔ ልጅ? ደህና ነኝ። ትንሿ አለች እንዴ? አለች። ግቢ። እሺ እስካሁን እዚህ ነሽ እንዴ? እንዴ መጥተሻል እንዴ? አዎ ስደውልልሽ እኮ አታነሽም።
ደግሞ ቅድም መቅደስ መታ ነበር አይደል? ቅርብ ሰዓት እዚህ ነበረች። ምን ልትሰራ ነው የመጣችው? አላውቅም። እንዴ እዚህ ነሽ እንዴ? እኔ የምለው አቤት። ቅድም የአንገት ሐብል ወንበር ላይ አድርጌ ነበር፣ አሁን ግን የለም። እኔ አላየሁትም። ወይ መሬት ወድቆ ይሆናል። በቃ እኔ ልሂድ፣ በኋላ እንገናኛለን። አጀሪት አላየሁትም ነው የምትይ? እውነት ነው አላውቅም። ከፈለጉ ግን መፈተሽ ይችላሉ። ሂጂ ሂጂ፣ የልብስ ቦርሳሽን ይዘሽ ነይ፣ እፈትሻለሁ። ሂጂ ቶሎ በይ። ማይ ትንሿስ? እኔ እንጃ አላየኋትም። በቃ እሺ፣ በኋላ እንገናኝ። እንዴ በዚህ ፀሐይ ወደ ልትሄድ ነው ልጄ? አንዲት ጉዳይ አለችብኝ፣ ደርሼ እመለሳለሁ። ሰላም ማይ። ሰላም። አስቀምጪ። አንቺ አይሽ ምንድን ነው እምላለሁ? እኔ ምንም አላውቅም። እና ራሱ ሮጦ ገባ። ይኸውልሽ አሁን እጅ ላይ ሰበሳት ሆኜ ቀጥ ብለሽ ውጪ። ዳይ ቀጥይ፣ ኮተትሽን ያዥና። እውነቴን እንደዚህ አይነት ነገር አላደረኩም። እውነቴን ነው። የሌባ አይነ ደረቅ አሉ። ውጪ። እሺ ልሂድ። እኔ ምን አቀልሻለሁ? ወዴት እንደምትሄጂ እኔ ምን አቀል? ሂጂ ውጪ፣ ሂጂ። ሌባ አገኘሁሽ። ትንሿ ነይ አንዴ ነይ። ቦርሳሽን ስጭኝ። ለምን ስጭኝ? አንቺ ምን ቸገረሽ? ስጭኝ። ከዚህ በኋላ ከልጄ ጋር በምንም መንገድ እንድትገናኝ አልፈልግም። ተግባባን? ግን እኮ ስልኩ በጣም ያስፈልገኛል። እንዴ ስልኩን የገዛልሽ እኮ የገዛ ልጄ መስሎኝ። መሄጃ እንደሌለኝ እያወቅሽ ቢያንስ እንኳን ስልኩ ያስፈልገኛል እና ይመለከተኛል። እባክሽን እውነት ይዛና ግን አልደውልም። እሱ ጋር ካልደወልሽ ታዲያ ለምን አስፈለገሽ ስልኩ? ቢያንስ ደላላ ቤት ለመሄድ ያስፈልገኛል። እባክሽን መልሽልኝ። ሰማሽ? በሰፈር ሰው ፊት እዚህ ክፉ እንዳታስቢ። ጥፊ ከዚህ። ባያስፈልገኝ ይሄ ሁሉ ሰዓት እከራከርሻለሁ። ኧረ በፈጠረሽ። የሚያስፈልግሽን ማውቀው እኔ ነኝ። አንቺ ቀጥ ያሁን ቀጥ ቶሎ። እሺ ቢያንስ እንኳን ስልክ ቁጥሩ ብሰጥ። ትሰሚያለሽ? ህይወትሽ ሁሉ ከልመና ጋር የተያያዘ ነው። እስቲ በዙሪያሽ ያሉ ጓደኞችሽን ተመልከች። ምንድነው ሁልጊዜ ሰው ላይ ሸክም መሆን? ትንሿ ነይ ነይ። እስኪ ምናልባት ለመንገድሽ ይሆንሻል። አመሰግናለሁ። ይህን መቼም አልረሳውም ውዴ። እንዳትረሺው እሺ፣ እንዳትረሺው። እንዲሁ ሳይሽ ውለታ የምትረሺ አይደለሽም። እንዳትረሺው። አልረሳውም። መቼም ነው የማልረሳው። ምን ተፈጠረ? ና ቁጭ በል። ሰላም? ምን ሰላም አለ ብለህ ነው? አንተ ለምን አፍህን አትዘጋም? እኮ ምንድን ነው የተፈጠረው? እስኪ ንገሩኝ። አይዞህ አትደንግጥ፣ ሰላም ነው። አንድ ነገር ልንነግርህ ነው የጠራነው። እሺ ምንድን ነው? ቡቻ ይባላል፣ ጓደኛችን ነው።
የሆነ ጊዜ ለመቅዲ ትንሽ ፌቨር ውሎላት ነበር። ቡቻ ተዋወቀው፣ ይዛና ይባላል። የትንሿ ፍቅረኛ ነኝ። ዝም ብዬ ከምቀባጠር እኮ ከአንተ እንስማ ብዬ ነው። ቡቻ ቅድም መቅዲን አግኝቷት ነበር። ከመቅዲ ጋር በደንብ ትተዋወቃላችሁ እንዴ? ቀላል ይተዋወቃሉ። ያው አንዳንድ ነገሮች ታስወርክኛለች። ምን አይነት ነገር ነው ደግሞ የምትሰራው? ያው መቅዲ ምን ልትሰራ እንደምትችል እኮ ግልጽ ነው። ሰይጣናዊ ስራዎችን እኮ ነው የምትሰራው። ኢሉሚናት ይበላት። ውይ ለማንኛውም እኛ ስናጣራ መቅዲ ትንሿ ላይ የሆነ ሴራ እያሴረች ነው። ምንድን ነው? ቡቻ ንገረው። ትንሿ ላይ ከባድ ፌቨር አስባለች። የምን ፌቨር? ያው ትንሿን እንድበላት ነው የፈለገችው። እንድበላት ማለት? ያው እንድበላት ነው፣ መብላት ነው። እንድዳፍራት በለው። ምንድን ነው? ምን እንድላት? ምን ሆነሃል? ተረጋጋ እንጂ የሆነ እኮ አስመሰልከው እንዴ። ምን ማለት ነው እንድደፍራት ማለት? ይህ ማለት ምን ማለት ነው? ተረጋጋ፣ ቁጭ በል እዚያ። አልገባኝም። ምን ለማለት ፈልጎ ነው? ዋናው ነጥብ እኮ እኔ ምን ለማለት ፈልግ ያለው ሳይሆን እሷ ምን ለማድረግ አስባለች ነው። እዚህ ድረስ ነው ማለት ነው ሰይጣንነቷ? አይገርምም? ግን ይቺ በረሮ የምታክል ልጅ በዚህ ሰዓት ሁላችንም ማሰብሰባ ጭንቀት ስለቀብን ይኸውልህ የእኔ ወንድም፣ እኛ እዚህ ወሩን ሙሉ ተመካክረን ከምናመጣው ተንኮል ይልቅ አንዲት ሴት አይኗን ጨፍና በምትገልጽበት ፍጥነት ዓለምን የሚያነቃንቅ ተንኮል ነው የምትሰራው። ምንድን ነው? ስለ ሴት ልጅ ተንኮል ሪሰርች ሲሰራ ነበረ እንዴ? ምን ሪሰርች አሰራኝ? ለምስክርነት እኔ እናንተ አለን አይደል እንዴ? ማለት ጥሩ የሴት ልጅ ብልሃት ይሁን አጋንንታዊ አሰራር በሁለት ይከፈላል። አንደኛዋ መቅዲ ትዝ ይላል፣ አንድ ቀን መንገድ ላይ ተገናኝተን ተጋጨን ቀን። እሺ እንደው መድኃኒዓለም ያሳያችሁ። እኔ እኮ በትከሻዬ ትንሽ ነው ነካ ያደረኳት። በስመ አብ ወወልድ በመንፈስ ቅዱስ። ግን እሷ በአንድ ትንፋሽ ነው እጥብ አድርጋኝ ሄደችው። እኔ ወንድማችሁ የዛን ሰዓት ታዲያ መተት እንደያዘው ድንዝዝ ብዬ ነው የቀሩት። ምን ሆናል? አሁን የሚቀለድበት ሰዓት ነው እንዴ? ኧረ እባክህ ቀልድ ይላል እንዴ? ያወራው ቀልድ ነው እንዴ? እሺ በእናትህ አሁን ዝም በል። አልልም እናገራለሁ። ቅጥል ነው ያልኩት እንዴ። ባለፈው አይታላ እንዴት ሙልጭ አድርጋኝ እንደሄደች። ይሄን ከረፈ ወንድሜን ደግሞ አንድ ቀን ወግ ድረሰው ቤት ከዚህ ጋር ጥዬው መጣ አይደል እንዴ? ስምም አልነገረው ለጋራ ደህንነታችን ሲባል ነው። እሺ አንተ ቹቻ አይደለም ማፍጣት ብትተኩስብኝ ራሱ ውስጥ ያለው ነገር ከመናገር ወደ ኋላ አይደለም። እሺ ቹቻ በፈጠረ አንዴ አያችሁ አይደል? ይሄ ራሱ ሴቶች የፈጠሩት ፍርሃት ነው። ግን ዝም እላለሁ። ቆይ ለምንድን ነው መቅዲ የሰደበች? ምን አድርጋት ነው? ምንም አላደረግኳትም። ትንሽ ነው በትከሻዬ ነካ ያደረግኳት። ከዛ በኋላ ያለችኝ ግን ምንም ነው የማላስታውሰው። ተመስገን በል በዚህ እንኳን ስላለፈች። ኧረ ልጅቷ ሰይጣን ነች፣ ሰይጣን። ውይ መድኃኒዓለም የሚጠብቀን ከነሱ። እውነት ነው። አሜን። ውይ ይሄኔ ኮኒ ያለመኖሬን ስታውቅ ትንሿ ጋር ሄዳ ሊሆን ይችላል። ጭራሽ ቤት ድረስም ትመጣልሃለች። አቤት ይሄ ድር እኔ ጋር ቢመጣ። አይ እንዲህ በቀላሉ የምትረታናት ብለህ ነው? የት ነው የምትደውለው? ትንሿ ጋር ነው፣ ግን እየሰራልኝ አይደለም። ስልኳ ሰራልኝ? አዎ፣ ግን እማዬ ጋር ነው። ሄሎ እማዬ፣ ቤት ነሽ? እስኪ ትንሿን አገናኝ። ምን አደረግኳት? እማዬ እንዴ መልካሙ ልጅ እንዴት ነሽ ማሚዬ? በጣም ደህና ነኝ። አንዴት ትንሿን ትጠሪልኛለሽ ማሚ? እንዴ መጀመሪያ ሰላምታ አይቀድምም እንዴ? ና ሰላም በለኝ ና እንጂ። ትንሿን ፈልጊያት ነበር። እጭ ምንድነው ሰውን ሁሉ እቺ ልጅ ያስነካቸው? ማሚዬ ለብርቱ ጉዳይ ፈልጊያት ነበር። አንዴ ጥሪልኝ። የለችም። የት ሂዳ ነው? እንጃላት። ሌባ ቤቴ ውስጥ ማስቀመጥ ስላልፈለግኩኝ አባረርኳት። አቤት አባረርኳት። አባረርኳት ማለት እንዴ ምን ማለት አለው? አሰናበትኳት። እንዴ ምን ነካሽ? የት ሂድ ብለሽ ነው የምታባረሪያት? ቆይ ልደውልላት። አትልፋ፣ ስልኳ እሷ ጋር የለም። ባይሆን አግባ። የት ነው ያለው ታዲያ? እንዴ ተቀበልኳታ። የልጄ ገንዘብ እኮ ነው። እሺ የት ላገኛት ትችል ይሆን ማሚዬ? ከእሷም ወስደው ዕቃ ነበረ።
እንዴ አንተንም ሰረቀችህ እንዴ? አረ ማሚዬ እንደዛ አይደለም። ባለፈው እዚህ የሆነ የመጽሐፍ ፋይል የያዘ ፍላሽ ጥዬ ነበረ። እሱን እንድታቀብለኝ ነበር። ምን አይነት ፍላሽ ነው? የሆነ አረንጓዴ በጥቁር ፍላሽ ነበረች፣ አነስ ያለች። ኦኬ ሶፋ ላይ ጣልኩ። አንተ ነህ እንዴ? አዎ ማሚዬ አግኝተሽዋል እንዴ? አዎ አግኝቼ ለይዛና ሰጥቼዋለሁ። ምን? ውይ በስመ አብ! ምንድን ነው አንተ? አይ የጠፋ መስሎኝ ደንግጬ ስለነበር ነው። ለወንድሜ ከሰጠሽልኝማ ከሱ ከራሱ ወስደዋለሁ። ግን ማሚዬ ትንሿ ዘመድ ነገር አላት እንዴ? እንዴ የት አባቷ አቅላታለሁ እቺ ዘረቢስ። እሺ በቃ ማሚዬ እመጣለሁ። ሰው ሁሉ ጤና የለውም እንዴ? እንዴት ነሽ አበባ? ደግሞ ዛሬ አንቺ አበባ ሆንኩኝ? ተይ እንጂ ጓደኛዬ። እባክሽ መፈላሰፍሽን አቁሚ። ቆይ ምንድን ነው እንደዚህ መስፈነጥዝሽ በዚህ ሰዓት? የምሰማው ሙዚቃ ነው። ሌላ ምን ሊሆን ይችላል? አይ አልመሰለኝም። በደንብ አውቅሻለሁ እኮ መቅዲ። አታውቂኝም ማሪ። ብታውቂኝማ ትጠነቀቂ ነበር። ደግሞ ወደ እኔ ዞርሽ? አታስቢ። ከአንቺ የምወስደው ነገር ስለሌለ ለጊዜው አንቺ ላይ ማባክነው ኃይል የለኝም። ፈጣሪስ ከአንቺ ይጠብቀኝ። በዚህ ሰዓት ከጸሎት ሁሉ የሚልቅ ጸሎት ነው የጸለይሽው። መቅዲ ግን ምን ያህል እየተቀየርሽ እንደሆነ ገብቶሻል? ኦ ጸጉር ያጠረብሽ ነው ወይስ ሰውነቴ ደቀቀብሽ? ኦ ለካ ሰውነቴ ሞልቶ አያውቅም። በየት በኩል ትወፍሪያለሽ እንደዚህ ነገር እየበላሽ? እናንተ ጻድቃኖች ውፍሩልን እንጂ እኛማ ሸንቀጥ እንላለን። ምን ይመስልሻል? በፈጣሪ ስም መቅዲ ታውቆሻል። ግን እያበድሽ እኮ ነው። ሁለተኛ እንዲህ እንዳትዪ። ተግባባን? እያዩ ያለሁትን ነው እኮ የነገርኩሽ። ስሚ እያየሽ ያለሽው አንዲትን ጠንካራ ሴት ነው። እሺ ለፈለገችው ነገር ጥግ ድረስ የምትሄድ። እኔ ግን የሚታየኝ የፈለገችው ሰው ስላልፈለጋት በእልህ ከሰውነት ወደ አውሬነት እየተቀየረች ያለች ሴት ነች። እንደ መሰለሽ መውሰድ ትችያለሽ። ለማንኛውም እንገናኛለን። አትጥፊ እሺ? ለሰላም ያርክልሽ። አሜን የኔ ቆንጆ። ጆሲ ከዚህ ሌላ ምንም አይነት እድል አታገኝም። ማንም ሳያገኛት ማግኘት አለበት። ይሄ እድል ካመለጠ መቼም ይቅራል። ሀረግ በእናትሽ እርጂ። ቅድም ነፈፊት ላይ አልነበርክ እንዴ? አሁን ምን አስተነፈሰ? እባክሽን እርጂ። አቦጄን ልቀቀኝ። በጣም ይቅርታ በእናትሽ አስደነገጥኩሽ እንዴ? አትተውና ወደ ጉዳይ ግባ። ሀረግ ትንሿ የት ናት በእናትሽ? ሀይ ቤቷ ነው የምትሆነው። አልሰማሽም እንዴ? ምኑን? የኢዛና እናት እኮ አባረረቻት። ምን? አዎ አሁን ቤት ሄጄ ሳንኳኳ እናትየው ከፈተችና ትንሿን ጥሪልኝ ስላት አባረራታለሁ አለች። አባ አንተ እየቀለድክ ከሆነ ግን ትጋጨኛለህ። እንዴ ምን ሆነሻል? እንዴት በእንደዚህ አይነት ነገር እቀልዳለሁ? ወይኔ እቺ ቅሌታም ሴትዮ እንደፎከረችው አደረገችው ማለት ነው። ሀረግ በእናትሽ የምታውቂው ነገር ካለ ንገሪኝ በፈጠረሽ። እኔ በጭንቀት መሞቴ ነው። ሀይ ምን ቤት ነው አንተ ደግሞ የምትጨነቀው? እንዴ ምን ማለት ነው? ጓደኛዬ እኮ ናት። ወይ ድንቄም ጓደኛ ወገኛ። እባክሽ አግዥኝ ሀረግ፣ እናግኛት አብረን። የት ብዬ ነው የማገዝህ? ለራሴ ጨንቆኛል። አትጮህብኝ እሺ። ዘመድ አዝማድ በሌለበት የራስሽ ጉዳይ ብለን እንተዋት። እጭ እንዳስብ እንኳን እድሉን ስጠኝ። ያንተን ደግሞ ምን ይሉታል? እሺ ቶሎ አስቢ። እማዬ ቀስ ቀስ እንዳጨርሰ። ትንሿስ? በስልክ የነገርኩህን አላመንክም ወይስ እንድደግምልህ ፈለክ? ኢዛና ምንድን ነው? እማዬ ትንሿ የት ነው ያለችው? እንዴ ማን ልበል ደግሞ እናንተ? እማዬ እባክሽ አታሳብጅኝ። የት እንዳለች ንገሪኝ። ጤና የለህም እንዴ? እኔ ምን አቅልሃለሁ? መሄጃ እንደሌላት እያወቅሽ እንዴት እንደተራሰ ውጪ ትያታለሽ? ተራነቻ ተራ ስለሆነች ነው ያባረርኳት። እማዬ ይበቃሻል። ባይበቃኝስ ምን ልትሆን ነው? ና መታኝ። መምጫ ለማይታወቅ ለአንዲት ተራ ሰራተኛ ልትመታኝ ነው? ብለህ ብለህ ደግሞ ከጎዳና መሰብሰብ ጀመርክ። አቤት አቤት! ምን አይሰማህም እንዴ? ከጎዳና እውነት እማዬ እንደ ዛሬ አፍሬብሽ አላውቅም። እኔ እናትህ እያለሁ ለማንም መንደር የተቆርቆረ እኔን ለመናገር በቃ። አቤላ በቃኛ እንሂድ። አዎ ብትወጡ ይሻላል። የማንም መንደር የመሰብሰቢያ አይደለም ቤቴ። ሴትዮ ስነ ስርዓት ይኖርሽ እንጂ ምንድን ነው የምታወሪው? አቤላ በቃ እንሂድ። እማዬ ግን የምርሽ ነው እንደዚህ አይነት ሲሆንሽ? ምን ሆንኩኝ? ቆይ
እኔ እኮ ግራ ገባኝ። ማንም ሰራተኛ እንደሚያባረረው ነው ያባረርኳት። እማዬ እሷ እንደማንም ተራ ሰው አይደለች። ለእኔ ደግሞ ከሰራተኛ በላይ ነች። ሁለተኛ እንደዚህ እንዳትያት። እያለቀስክ ብቻ አይደለም አይደል? እውነት አዘኩምብሽ እማዬ፣ ውስጥ እየታመመ። ወይኔ ፈጣሪ፣ ምን እየተካሄደ ነው? ወዴት ነው የምትሄደው ታዲያ? ምንድን ነው የተፈጠረው? ታዲያ ድምጻችሁ እኮ ጓዳ ድረስ ይሰማል። ኧረ ተወኝ እስኪ አብዬ። ታለም ምንድን ነው የተፈጠረው? ለምንድን ነው እንዲህ የምትጮሁት? አንዲት ሌባ ከቤት አስወጣሽ ብሎ ነው ሊደበድበኝ የተነሳው። የምን ሌባ ነው? ማን ነው ሌባ? ያቺ ትንሿ ብሎ ያመጣት ናታ። ታለም አቤት። ብቻ አባረርኳት እንዳትኝ። ግጥም አድርጌ ነዋ። ምን ማለት ነው ግጥም አድርጌ ማለት? በቃ አባረርኳት። እንዴ ጉድ እኮ ነው። ስትሰርቀር እኮ ነው ያስኳት። ታለም ተይ፣ ኃጢአት አትግቢ። የት ትሂድ ብለሽ አባረርሻት? ምንድን ነው በሀገሪቱ ያለው ቤት ይሄ ብቻ ነው እንዴ? ሰራተኛ የምንፈልገው እኛ ብቻ ነን? አንዱ ደላላ ጋር ብትሄድ አንዱ ቤት ያስገባታል። በቃ ቃል የለኝም ላንቺ። አንተ ምን እየወቀስከኝ ነው አብዬ? ልጅ እኮ ናት፣ ያውም ሴት ልጅ፣ ትንሽዬ ሴት ልጅ። እንዴ ትንሽ ብትሆንም እኮ ራሷ መጠበቅ የሚያቀታት አይደለች። ልክ እንደ ፀሐይ ማለትሽ ነው አይደል? ኧረ አብዬ ተው፣ እንዲህ አይባልም። ግድ የለም ተይ። ስፈልግሽ ነው ያገኘሁሽ። ያለ እኔ እርዳታ በቃ ምንም ነገር ማድረግ አልችልም ማለት ነው? ዛሬ ምንም በይኝ፣ ከአንቺ ጋር የመጣላት ምንም ሞራል የለኝም። እኔ እኮ ደስ የሚለኝ የሆነ ነገር ስፈልግ የምትቅለሰለሰው ነገር ነው። ምን ፈለግ? መግዲ ትንሿ ጠፍታለች። ምን? አሁን ቤቷ ሄጄ ነበር ላወራት። የኢዛና እናት ወጣ አባርሪያታለሁ አለች። ውሸትህን ነው። እኔ እኮ አላምንህም። ምን ይሁን ብዬ ዋሻለሁ? እባክሽን መግዲ ትንሿን ብቻ እንዳገኛት እርጂ። አትደውልላትም እንዴ? ታዲያ እኔ ምን አድርጊ ነው የምትለኝ? ስልኳን ቀምታ ነው ያባረረቻት። አንተ ለካ ከኔ ባሰ ሰይጣን አይደለች እንዴ? እቺ ደግሞ መግዲ የእሷ መባረር ውስጥ እጅሽ አለበት እንዴ? ምን ነው ቢኖር ልትመታኝ ነው ወይስ ልከሰኝ? መች ነው ግን ከአንቺ ጋር መግባባት የምንችለው? ደግሞ ለዚህ አሁን ምን እኔን ጥፋተኛ? ምን አለበት ግን ዲስኩርሽን ትተሽ ብታግዢ። ለማንኛውም ካገኘው ደውዬ አሳውቃለሁ። ጌታዬ ሆይ ለዚህ ችግር ሁሉ ፈተና እሺ፣ ወዴት አባቴ ነው የሚሄደው? የምጠጋው ዘመድ እንኳን የለኝም። አምላኬ ሆይ እባክህ ተአምር ፍጠርና ደብቀኝ። ስልክ እንኳን በቃል ያላቀው ደግሞ ባቀውስ በምን አባቴ ነው የምደውለው? ወይኔ ጉዴ! ወይ ካልሆነ የዘና ስራ ቦታ ልሂድ እንዴ? ለካ እሱንም አላቀውም። እግዚአብሔር ሆይ ሁሉን አንተ ታውቃለህ። አንተ ግን እናትህ ጤነኛ ነች? እኔ እንደው የሚገርመኝ ትንሿ የሁሉ ጊዜ እናትህን ምላስ ችላ መኖሯ ነው። እሺ አሁን የት አባቴ ነው የምፈልጋት? የት ብለህ ትፈልጋታለህ? ይሄኔ ብን ብላ ጠፍታለች። ቆይ ልትሄድ የምትችልበት ጓደኛ ምናምን የላትም? ያለቻት አንድ ጓደኛ እዩ ናት። እዩ ጋር ደግሞ የምትሄድ አይመስለኝም። እሺ ምንድን ነው የሚሻለው? የምትጠጋው ዘመድ እንኳን የላትም እኮ። ተረጋጋ በቃ። ሰብሰብ ብለን ተበታትረን እንፈልጋታለን። መቼም በዚህ ፍጥነት የትም ልትሄድ አትችልም። ብናገኛት እንኳን እንዴት ይቅርታ እንደምንጠይቃት አላውቅም። የኔ እናት ከአቅሟ በላይ ነው የተፈታተነቻት። አሁን እዚህ ቁጭ ብሎ ማላዘኑ ምንም ጥቅም የለውም። እነቹቹ ጋር ሄደን እንፈልጋት። ቢያንስ አዳችን እናገኛት ይሆናል። አይዞ በቃ አሁን እንሂድ። ወይ ካልሆነ ፖሊስ ጣቢያ እንሂድ እንዴ? ምን ሆናል? እዛም ብንሄድ እኮ 24 ሰዓት ካልሙላት አይፈልጓትም። በቃ አሁን እነቹቹ ጋር እንሂድ። የሆነማ ያመለጠኝ ነገር አለ። ትንሽ ሰላም ነው ማሚዬ? የሰማሁት እውነት ነው? ምን ሰማሽ ደግሞ? ያቺን አባረርሻት? የት አባቷ አድራሻዋ እንዳይገኝ ስልኳን ሁሉ ነው ነጥቄ ያባረርኳት። እቺ ዘረቢስ። ውይ እማዬ ነፍስ እኮ ነሽ። እና ምን ብዬሽ ነበር?
ለአንዴና ለመጨረሻ ጊዜ ነቅዬ እጥላታለሁ አላልኩሽም? እንዳልሽው አደረግሽው። እረ እንደውም ካልሽውም በላይ ነው የኔ እናት። እቺ የት አባቷ? ቆይ ደግሞ ነው የምለው። ወይ ማይ፣ ቆይ ምን አስነክታቸው ነው የእሷ ስም ሲነሳ ሰው ሁሉ እብድ እንዳየ ውሻ የሚያዝለፈልፋቸው? አየሽልኝ አይደል እማዬ፣ ምን ያህል ድራማ እየሰራች አንቺ እንደምታስጠቁርሽ። አረ ከገዛ ልጄ ጋር እኮ ነው ጥርስ ያናከሰችኝ እቺ ባለጌ ውሻ። ብታይ እኮ እማዬ፣ እነሱን ስታይ ብታይ መሬት ነው የምትሆነው፣ በቃ መሬት። እኔ ደግሞ ያው ታውቂያለሽ ማስመሰል አልችልበትም። በቃ ሁሉም እየተነሳ እኔን ይጠምደኛል። ቆይ ግን እሷን ኬት ነው ያመጣት? የጓደኛው ቤት ነበር መሰራው፣ እዛ ነው የሚያውቃት። ግን ስትሰርቅ ተይዛ ነው የተባረረችው። ይዛና ይህን እያወቀ ነው እዚህ ቤት ድረስ ይዟት የመጣው። አይገርምሽም? ኖር ናታ። እንዴት ደፋር ናት ግን አንቺ። ቆይ ቤተሰቧስ? አይ ማሚዬ፣ እንዲሁ ስታያት ቤተሰብ ያለው ሰው እንደዚህ ነው እንዴ? እውነትሽን ነው። በቤተሰብ እጅ ያደገ ሰው እንደዚህ አይሆንም። ወይኔ የማንንም ሌባ ስቀልብ ልኑር። አሁን ያለፈው አልፏል ማሚዬ፣ ለሚመጣው ነገር መጠንቀቅ ይሻላል። እሱስ ልክ ብለሻል። ወዴት እየሄዳችሁ ነው? ወደ እናንተ ነው። በሰላም ምድር እየተሯሯጣችሁ ወጣችሁ አስደነገጣችሁን እኮ። ቆይ ምን ተፈጥሮ ነው? ትንሿ ከቤት ተባራለች። ተባራለች ማለት? እናቴ ከቤት አባራታለች በለው። በዛሬ ቀን ስልኳም አይሰራም። እና ሁኔት ነው ያለችው? አላቅም። በቃ ቹቻ ተበታተን መፈልጋት ይሻላል። ከመሸ በኋላም እንደሚያጋጥማት አናቅም። መፈለጉንስ እንፈልጋታለን፣ ግን የት ብለን ነው የምንፈልጋት? እሱ እኮ ነው እኛንም ግራ የገባን። በቃ ወይ ተበታትነን እንፈልጋታ። በቃ እሺ፣ ካገኛችኋት እናንተም ደውሉልን። እኔና ብቻ ተበታትነን እንፈልጋታለን። በቃ ቢላ ብንፈልጋት ይሻላል። ለማንኛውም ሁላችንም እየተጠነቀቀን አደጋ ውስጥ እንዳንገባ። በቃ እሺ፣ ግን የሁላችንም ስልክ ክፍት ይሁን እሺ? አብዬ ወዴት ነው የምትሄደው? አንዲት ፍሬ ልጅ ከቤት አባረሽ ተረጋግቼ እንቀመጥ ነበር እንዴ የምትፈልጊው? አምላኬ ሆይ ሁሉም ሰው አብዷል እንዴ? አንተም ልትፈልጋት ልትሄድ ነው? አዎ እፈልጋታለሁ። እሷ ሳትመለስ ምንም ቢሆን ተኝቻላል። ሴት ልጅ እኮ ናት፣ ያውም ትንሽ ልጅ። እንዴት አውላላ ሜዳ ላይ ጎዳና ላይ ትጥያታለች? ይሄ እንዴት ያለ ጭካኔ ነው? ዓለም ላይ ያለው የኛ ቤት ብቻ እኮ አይደለም። የትም ሄዳ ተቀጥራ መስራት የምትችል ትልቅ ልጅ ናት። ለምን አርፋችሁ እንደማትቀመጡ ነው አይገባኝ። እታለም ፈጣሪ የሚቆጥርብሽን ነገር አታድርጊ። ኢዛናውን በእሷ ቦታ ቢሆን ለአንዲት ሰከንድ እንኳን እዚህ እንደማትቀመጪ እኔም አንቺም እናውቀዋለን። እሷም ቢሆን እናት አለቻት። ሰው ባያየን እግዚአብሔር ያየናል። መልካም ነገር የምናደርገው ለሰው ሳይሆን ለራሳችን ስንል ነው። የምትዘሪው ክፉ ዘር በአንቺ ባይደርስ እንኳን ነገ በልጅሽ ላይ ደርሶ ታይዋለሽ። እንዴ ተው እንጂ አብዬ፣ ኢዛና እኮ ያንተም ልጅ ነው። እንዴት እንዲህ አይነት ነገር ትመኝለታለህ? የኔም ልጅ ስለሆነ እኮ ነው በሱ ላይ ክፉ እንዳይደርስ በሰው ልጅ ላይ ክፉ መስራት እንደሌለብሽ እየነገርኩሽ ያለሁት። አብዬ ኢዛና ፈልጎ ያመጣታል። አንተ አርፈ ተቀመጥ እባክህ። ማይሆነውን እንዴ ቆይ እሼት ብለህ ልትፈልጋት ነው? አላውቅም። ባጣ ባጣ ፈጣሪ ራሱ ይመራኛል። አብዬ ይህ እኮ ጨዋታ አይደለም። የማታውቀው ሀገር ምን ብለህ ነው የምትዞረው? እኔ እኮ ግራ የሚገባኝ ከሌሎቹ በተለየ ለእሷ በዚህ ልክ ቦታ የሚሰጣት ግን ለምንድን ነው? ቆዳዋን አለሳልሳ ሸጉዳቸው ነው እንዴ? ምን አይነት እባብ እንደሆነች አይተሻት የለ እንዴ? የሁሉንም ልብና አይምሮ መርዛ የሄደች እቺ መርዝ ናት እባብ። ደህና ዋሉ አብዬ። ደህና አይደለሁም ሐረግ። አብዬ እውነት ነው ግን የሰማሁት? ኃጢአት ገባን እኮ ሐረግ። አንድ ፍሬ ልጅ ከቤት ወጥታ አንድ ጎረምሳ አንድ ነገር ቢያደርጋት ምን ልንል ነው? አሬ ሰይጣን ጆሮ ይደፈን አብዬ። ሐረግ ቤት መቀመጥ ስላልቻልኩ ልፈልጋት ብዬ ነው እየወጣሁ ያለሁት። ያው ግን እንደምታውቂው ሀገሪቷን ስለማላውቃት ወዴት ብዬ እንደምፈልጋትም አላውቅም። ትረጅኛለሽ እንዴ? ምን ጥያቄ ያለው አብዬ? ደስ እያለኝ ነው። እሺ ሳይመሽን ፈልጋት። የት ብለን እንጀምርሽ? እሱ እኮ ነው ግራ የገባኝ። ሁለታችንም ሀገሪቷን በደንብ አናውቃትም። ምን ይሻላል? አየ ጉድ ቀን። ቆይ አብዬ እቤት አልነበርክም እንዴ እሷ ስታባረራት? መኖርማ ነበርኩ። ክፉ እንቅልፍ ሸውዶኝ ጉድ አደረገኝ እንጂ። አይ በቃ ዞር ዞር እንበልና እዚሁ ሰፈር እንፈልጋት። ተባረኪ።
አረ የሆነ ፍንጭ እንኳን ሳናገኝ ዝም ብለን እየፈለግናት እኮ ነው። እኔ እኮ ግራ ገባኝ። ቆይ ምንድነው የሚሻለን? ካልሆነ ደላላ ቤት እንሂድ እንዴ? ደላላ ቤት ምን ልትሰራ ትሄዳለች ብለህ ነው በዚህ ሰዓት? ምናልባት ስራ እንዲያስገባት ሄዳል ጠይቅ ቢሆንስ? አንተ ደግሞ የምታርፍበት ዘመድ እንኳን የላትም እያለ አይደል እንዴ ያለው? ያለ ምንም ተያዥ ቆይ እንዴት ነው ሰው ቤት የምትገባው? አረ እኔ አላቅም፣ ግራ ገባኝ እኮ። ብቻ ያቺ ተንከሲስ መቅዲ እጅ ገብታ እንዳይሆን። አረ እንዳይሆን መጸለይ ነው። ከሆነማ ጉድ ነው። አረ ቡቻ ጀለሶቹ ተፍተፍ አይሉልን? ያኔ ጀለሶች ፓኬጅ በላቸው። ያለ ሳቢ ምንም ነው ንቅንቅ የማይሉት። እና ብድር ምናምንስ አልጀመሩ? እሱንማ ገና አልጀመሩም። በእናት በብድሩማ ወለዳቸው ከብድሩ በላይ ነው። እነሱ ነው የገባቸው የዘመኑ ቢዝነስማኖች። እናሳ ምን ሆነ ነው? እንዲህ ካልሆነ ታዲያ መቼ ያኖርሃል? እሱን እንኳን ቶ እንዴትም አያኖሩህም። እሺ አሁን የት እንሂድ? አረ እኔም አላቅም። እስቲ ደግሞ ወደዛ እናያት። እሺ በቃ አይትን ቢያንስ እንኳን እንዴት ነው በሰው ስልክ እንኳን ልደውልልህ ያልቻለችው? አላውቅም። ስልኬን በቃሉ አታውቀው ይሆናል። ቆይ እርግጠኛ ነህ ምንም ጓደኛ እንደሌላት? አዎ እርግጠኛ ነኝ። ምናልባት እግሯን እንደመራት እየሄደች ነው የሚሆነው። ብቻ ሳላገኛት እንዳይመሽ። እሱን ነው መፍራት። ቆይ እናትህ ግን ለምንድን ነው ያባረረቻት? እናቴን ከማውቃት ሰውነት ወደ አውሬነት ነው የተለወጠችብኝ። ቆይ እንዴት ሰው ከመሬት ተነስቶ ሰውን በዚህ ልክ ሊጠላ ይችላል? መቅዲ ቤት ብዙ ጊዜ ትመጣለች እንዴ? አረ ውሎ አዳሯ ነው ቤት ነው። ታዲያ እናትን ለምን እንደጠላቻት ግልጽ እኮ ነው። መቅዲ ያለችበት ቤት ውስጥ እንዴት ነው ሰላም የሚኖረው? ሳልሞክር የቀረው ነው እንደሚመስል። ያን ያህል ቀላል እንኳን አይመስለኝም። ግን ያው መሞከሩ አይከፋም። ሞክር። ወላ አስፈራርቻታለሁ። ግን እሷ እንደ ሞቲቬሽን ነው መሰለኝ የምታየው። እየጨመረባት ነው የመጣው። እቺ እንኳን በዛቻ በጸበል የምትለቅ አይመስለኝም። እሺ አሁን የት ብለን እንፈልጋት? እኔ እንጃ። እስኪ ወደዛ እንሞክራ። ትንሿ ላገኛት ነው። የት ነው የምታገኛት እንዴ? እቤቷ ነው። ምን ነው አልሰማሽም እንዴ? ምኑን? ስትሰርቅ ተይዛ እኮ ተባረረች። ምን? እኔ ግን በጣም ነው ያዘንኩት የእውነት። መቅዲ አትቀልጂ። አንቺ ደግሞ ሁሌ ቀልዳለ እንዴ? እሺ መቼ ነው የተባረረችው? አሁን ቅርብ ሰዓት። እሺ ኢዛናስ ምን አለ? ምን ይላል? መቅዲዬ አንቺ ካለሽ አይደለችም ትንሿ እናቴን ብጠፋ ግድ አይለኝም አይለኝም መሰለሽ። መቅዲ እዚህ ነገር ውስጥ እጅሽ አለበት አይደለ? ወይ ልሙትልሽ፣ እኔ ምንም አላውቅም። መቅዲ ግን መሄጃ እንኳን እንደሌላት እያወቅሽ። ሴትዮ ምን አደረግኩ እኔ ደግሞ እንዴ? የምን መሄጃ ምናምን ነው የምትይው? እኔን ይመለከተኛል እንዴ? የሰው ልጅ እኮ ናት መቅዲ። እና እናቷ እሷ ስትወልዳት እኔን ተማምና ነው እንዴ? መቅዲ ግን በትክክል ሰይጣን ነሽ። ሰይጣን እንኳን የኔ የበታች ነው። እሺ በስመ አብ። ፈጣሪ ሆይ እኔ ይመሽብኛል፣ አንተ ግን አይመሽብህም። የአውሬ መጫወቻ ሳልሆን እባክህ ድረስልኝ። እኔ ፈርቻለሁ። ጌታ ሆይ ይችን ትንሽ ልጅ ባለችበት ጠብቃት። ተረጋጋ ብዬ እነ ኢዛና እንደሚያገኟት በጣም እርግጠኛ ነኝ። ከነሱ ቀድሞ የቀን ጅብ ቢያገኛትስ? አይ ፈጣሪ።
አልገባኝም አብዬ። የምን የቀንጅቦች ነው? ይኸውልሽ ያረገ ገና እዚህ ቤት እንደመጣው ትንሿን ሰዓት ነው ልቤ ስፍስፍ ያለው። ያለ እድሜዋ የተቀጨችውን ትንሿን የኔን ፀሐይ ነው ያስታወሰችኝ። አብዬ ልጅ ናት ፀሐይ ነበረች። እንዴት ያለች ብርሃን መሰለች። አንድ ቀን ግን ስንጫወት አምሽተን ከጓደኛዬ ጋር ካላጠናው ብላ ወጥታ ሄዳ ስትቀርብኝ ልጄን በሉኝ። አረቅ ልጄን በሉኝ። ወንበዴዎች ተሰብስበው ተጫወቱባት። ልጄን ደፍረው ገደሉብኝ። አይኔን አጠፉብኝ። ለዛ ነው አርፌ መቀመጥ ያቀተኝ። ለልጄ መድረስ እንኳን ባልችል ለዚች ምስኪን ልድረስ ብዬ ነው። ይሄ ከኔ አቅም በላይ ነው። አደራ አደራ ማትበላ አምላክ አደራ፣ ለአንተው ትቼዋለሁ። አብዬ እባክህ ተረጋጋ። የልጄ ፊት አሁንም ፊቴ ላይ ነው ያለው። በደም የተጨማለቀ እጇን እንደያዝኳት ስሜን እየተጠራች አይኔ እያየ ነው ነፍሷ ያለፈው። ይህን ስቃይ መቋቋም ቢያቅተኝ ነው ቄንትዬ ወደዚህ የመጣሁት። አይዞ አብዬ፣ ትንሿ ትመለሳለች፣ እመነኝ። እንዳፍሽ ቃል ያርግልኝ። አረ የት ነሽ? እሺ አሁን የት ብዬ ልፈልግሽ? ግራ ገባኝ እኮ። እቺ ቆሻሻ እኔና አንቺን ያገናኛል። አሁን በዚህ ጨለማ የት ብዬ ልፈልግሽ? ብቻ መግደል እጅ አትግቢ እንጂ እንደሆነ የትም ብዬ አገኝሻለሁ። የትም። አረ ቹቻ በእናትህ እንመለስ እንዴ! በጣም ተጓዘን እኮ። ከዚህ በላይ ኬድን ከከተማ መውጣታችን ነው። አረ እኔ ራሱ ግን እየተንቀጠቀጠ ነው። ከዚህ በላይ መራመድ የምችል አይመስለኝም። በቃ ነገ እንፈልጋት፣ አሁን እንመለስ እኮ። ቆይ ላቤል አልደውልለትና ከዛ እንሄዳለን። ሂጂ። ሄሎ አቤላ። ቹቹ። አቤላ እንዴት ሆናችሁ? አረ ያልረገጥነው መሬት የለም። ልጅቷ የት እንደገባች አይታወቅም። አረ እኛም ከከተማ ልንወጣ ትንሽ እኮ ነው የቀረን። በቃ እዛው ስንመጣ እናወራለን። በቃ እሺ ኑ። እሺ በቃ መጣን። አረ ቡቻ ምንድን ነው? እዛ ጋ የሆነ ነገር እየተንኮሻኮሸ ነው መሰለኝ። ሄሎ ሄሎ፣ ምንድን ነው አንተ? አረ እዚህ ጋ የሆነ ነገር እየተንኮሻኮሸ ነው። ትንሿ ቹቻ፣ ትንሿ ናት። ትንሿ እዚህ ናት። ትንሿ እዚህ ናት። አቤላ ትንሿን አገኘናት። አገኘናት። አቤላ ትንሿን አገኘናት። አቤላ ትንሿን አገኘናት። ምን አገኛችኋት? ነይ ነይ። የት ናችሁ? እሺ እሺ ቹቻ፣ መጣሁ። ምንድን ነው? ሳያገኘሁት አይቀሩም መሰለኝ። የምርህን ነው? አዎ፣ ሉል ጋር ልደውልለት። ና እንሂድ። በዚህ ነው መሰለኝ አሉኝ። ትንሿ አይዞሽ፣ አትፍሪ። ነይ ቀስ ብለሽ ውጪ። አይዞሽ፣ አንጎዳሽም። ቀስ ብለሽ ለመውጣት ሞክሪ፣ እንዳይቧጭርሽ። ለምንድን ነው የምወጣው? ነይ ውጪ። አንቺ እዛ ውስጥ ሆነሽ አትይኝ፣ እያስፈራሽኝ ነው። ምን ሆናል ቹቹ? ድምፅን ቀንስ። አታያትም? እንደዚህ ውስጥ ወጥፋ ስታፈጥብኝ ደግሞ እንዴት ነው የምታስፈራው? አረ ምን ሆናል ቹቹ? የኔ እናት ይኸውልሽ፣ አንቺን ለመፈለግ ሱዳን ጠረፍ ድረስ መሄድ ነው የቀረን። በዛ ላይ ደግሞ አንቺ የምናባብልበትን አቅም አንቺን በመፈለግ ጨርሰናል። ስለዚህ አሁን ነይ ቀስ ብለሽ ውጪ። ደህና ነሽ?
ደህና ነኝ። መጥቻለሁ። እሺ አይዞሽ። ትንሿ ደህና ነሽ? ደህና ነኝ። የነካሽ ሰው አለ እንዴ? ኧረ ማንም አልነካኝም። አንቺ እኔ ሁሉ ሰዓት ስለምንሽ እምቢ ብለሽኝ አሁን እሱ ሲመጣ በአንዴ ትነጥሪያለሽ እንዴ? እናንተ ምን ታረግላታለህ? በቃ ሰዎች እንሂድ፣ የቀረውን ቤት እናወራለን። ኑ እንሂድ።